iko khani sasuke ከዚህ በፊት ጁምላንግ ስለተባለችው የኔፓል መንደር ማቅረባችን ይታወሳል። ለዛሬም ወደዛው ኔፓል ተመልሰን ስለ ጁምላ ነዋሪዎች ልንነግራችሁ ነው። እነዚህ የኔፓሏ ጁምላ የተባለችው አውራጃ ነዋሪዎች በተራሮች መሃል በግብርና የሚተዳደሩ ህዝቦች ናቸው። ወደዚች አውራጃ መኪናም ሆነ ማንኛውም ተሽከርካሪ ዝር አይልም። ይሄም ሰዎቹ ሳይፈልጉ ቀርተው ሳይሆን አካባቢው ለመኪና ጉዞ ስለማይመች ነው። እናም ወደዚች አውራጃ ለመሄድ ረጅም የእግር ጉዞ ማድረግ ወይም አውሮፕላን መጠቀም ግድ ይላል። አብዛኛውን ጊዜ የሶስተኛው ዓለም ገበሬዎች የሚያመሳስላቸው ነገር ግብርናቸውን ዘመናት ባስቆጠሩ ጥንታዊ የቤት ውስጥ ስሪት በሆኑ መሳሪያዎችና በእንስሳት ማከናወናቸው ነው። የጁምላን መንደር የገጠሪውት እስከ ባህሏና ውብ ተፈጥሯ እንዲሁም ፈተናዎቿን ጭምር እናስቃኛችኋለን። አብራችሁን ቆዩ። በኔፓል ሰሜን ምዕራብ አቅጣጫ በሂማሊያ ተራሮች መሃል አንድ አስደናቂ ስፍራ አለ። እሱም ጁምላ ይባላል። የመላው ኔፓል ሕዝብ ለጁምላ ትልቅ ክብር አለው። ምክንያቱም ዛሬ በሚሊዮኖች የሚነገረው የኔፓሊ ቋንቋ የመጀመሪያዎቹ የጽሑፍ ምልክቶች የተገኙት እዚሁ ቦታ ነው። የጁምላ ነዋሪዎች በግብርናው ዘርፍ የሚታወቁባቸው ልዩ ምርቶች አሏቸው። በተለይም በጁምላ የሚመረተው ቀይ ፖም በኔፓል ዝነኛ ነው። ጁምላንም የቀይ ፖም ምድር አስብሏታል። ከዚህ በተጨማሪም ኢኮኖሚው በዋነኛነት በሰብል እርሻ ላይ የተመሰረተ ነው። በተለይም ገብስ፣ ድንችና መድኃኒትነት ያላቸው እጽዋት ይመረታሉ። በዚህ ቀዝቃዛና አስቸጋሪ አየር ውስጥ አንድ ሊታመን የማይችል የግብርናው ዘርፍ ድል አለ። በዓለም ላይ ካሉ የሩዝ እርሻዎች ሁሉ በከፍተኛ ቦታ ላይ የሚመረተው የጁምሊ ማርሺ ሩዝ የሚበቅለው እዚሁ ነው። በጁምላ ያለው እርሻ ከጥንት ጀምሮ እስከ ዛሬም ድረስ በሰውና በእንስሳት ጉልበት ይከናወናል። መሬቱ ወጣ ገባ በመሆኑ ዘመናዊ ትራክተሮችን መጠቀም አያስችልም። ነዋሪዎቹ ከወንዝ መጥለፊያ በሆኑት ቦዮች ከበረዶ በሚቀልጥ ውሃና በዝናብ ላይ ተመስርተው ምርታቸውን ያመርታሉ። ይህ የግብርና አሰራር ከፍተኛ ልፋት ቢጠይቅም ጁምላን በምግብ ራሷን እንድትችል አድርጓታል። ጁምላ ለድንች ምርትም ምቹ ምድር ናት። በዓመት ከ43000 ሜትሪክ ቶን በላይ ምርት በማስመዝገብ በምርታማነት ረገድ ከኔፓል ሌሎች አካባቢዎች ቀዳሚ ነች። ድንች ለረጅም ጊዜ በዘዴ ተከማችቶ ስለሚቆይ ለጁምላ የከፋው ክረምት ተመራጭ ምግብ ነው። በጁምላ ተራሮች ላይ የሚኖረው ማህበረሰብ አቲቲዴቮ ባሃቫ በሚለው ጥንታዊ መርህ ይመራል። ትርጉሙም እንግዳ እንደ አምላክ ነው ማለት ሲሆን በጁምላ እንግዳን መቀበል ከማህበራዊነት ባለፈ ትልቅ የሞራልና የመንፈሳዊ ግዴታ ተደርጎ ይወሰዳል። በጁምላ በተለይም እንደ ፓትማራ ባሉ መንደሮች ጎብኚዎች ከቤተሰቡ ጋር ውለው እያደሩ አብረው በማዕድ ይቀመጣሉ፣ ስለ ሕይወት ያወጋሉ፣ እንዲሁም የአካባቢውን የዕለት ተዕለት ኑሮ ይጋራሉ። ነዋሪዎቹ ምንም እንኳን የኢኮኖሚ እጥረት ቢኖርባቸውም ለራሳቸው ያላቸውን ምርጥ ምግብና መጠጥ ለእንግዶቻቸው በማቅረብ ይታወቃሉ። በጁምላ አሁንም ድረስ አባት ተኮር የሆነ የቤተሰብ አደረጃጀት በጉልህ ይታያል። ውሳኔ ሰጭነትና የሀብት ቁጥጥር በአብዛኛው በወንዶች እጅ ቢሆንም የቤተሰቡ የጀርባ አጥንት ግን ሴቶች ናቸው። ሴቶቹ ከባድ የሆነውን የእርሻ ሥራ፣ የእንስሳት ጥበቃና ውሃ ከሩቅ ቦታ የመቅዳት ኃላፊነትን ተሸክመዋል። የጁምላ ተራሮች ድንጋያማና ቀዝቃዛ ቢሆኑም በውስጣቸው የሚኖረው ማህበረሰብ ግን በወጣትነት ጉልበትና በለውጥ ተስፋ የተሞላ ነው። የ2021 የህዝብ ቆጠራ ውጤት እንደሚያሳየው የጁምላ የህዝብ ስብጥር ልክ እንደ መልክዓ ምድሯ ሁሉ የራሱ የሆነ ልዩ ልዩ ገጽታ አለው። የጁምላ ነዋሪዎች ቁጥር አጠቃላይ 118000 ይደርሳል። በብዙ የዓለማችን ክፍሎች በወንዶችና በሴቶች ቁጥር መካከል ከፍተኛ ልዩነት ቢታይም በጁምላ ግን የሴቶችና የወንዶች ቁጥር የተመጣጠነ ነው። ባለፉት 10 ዓመታት የጁምላ የህዝብ ቁጥር እድገት ቢያሳይም ሆኖም ብዙ ወጣቶች ለተሻለ ስራና ትምህርት ወደ ከተሞችና ወደ ውጭ ሀገራት ስለሚሄዱ በተፈጥሮ የሚጨምረው የህዝብ ቁጥር በፍልሰት ምክንያት ሚዛኑን በመጠበቁ በየጊዜው ያን ያህል የበዛ የህዝብ እድገት አይታይም። ጁምላ ሰፊ መሬት ቢኖራትም የነዋሪዎቹ አሰፋፈር ግን የተበታተነ ነው።
በየኪሎ ሜትሩ በአማካይ 47 ሰዎች ይኖራሉ። ይህም የሆነው የመሬቱ ተራራማ መሆን ለእርሻ አስቸጋሪ በመሆኑ ነው። አብዛኛው የጁምላ ሕዝብ ከዋና ከተማዋ ጃንዳናስ ይልቅ በገጠር መንደሮች ከተፈጥሮ ጋር ያላቸውን ጥብቅ ቁርኝት አስጠብቀው ራቅ ባሉ ሸለቆች በከፍተኛ ጉልበት የሚከወነውን የግብርና ሥራ እየሰሩ መኖርን ይመርጣሉ። በጁምላ ተራራማ መንደሮች ውስጥ ፀሐይ ስትጠልቅና ብርዳማው አየር ሲመጣ ነዋሪዎቹን የሚያሞቃቸው እሳት ብቻ አይደለም። ይልቁንም በህብረት የሚጨፍሩትና የሚዘፍኑት ዴውዳ የተባለው ባህላዊ ጭፈራ ነው። ዴውዳ ለጁምላ ሕዝብ ዝም ብሎ ጨዋታ ሳይሆን የታሪክ ማህደር፣ የልብ ትስስርና የማህበራዊ ግንኙነት ገመድ ነው። የዴውዳ ጭፈራ የሚጀምረው ሰዎች እጅ ለእጅ ተያይዘው ሰፋ ያለ ክብ በመስራት ነው። ይህ የሰው ሰንሰለት በጁምላ ማህበረሰብ ውስጥ ያለውን ጠንካራ አንድነት ተምሳሌት ነው። ወንዶችም ሆኑ ሴቶች፣ ወጣቶችም ሆኑ አዛውንቶች ሳይለያዩ ትከሻ ለትከሻ ተደጋግፈው ወደፊትና ወደ ኋላ እየተራመዱ ይጨፍራሉ። ይህ እንቅስቃሴ ልክ እንደ ሂማሊያ ተራሮች አቀበትና ቁልቁለት የህይወትን ውጣ ውረድ የሚወክል ተደርጎ ይወሰዳል። የዴውዳ ሙዚቃ ትልቁ ውበት የሚገኘው በግጥሞች ውስጥ ነው። ብዙውን ጊዜ ጭፈራው የሚካሄደው በሁለት ቡድኖች መካከል በሚደረግ የጥያቄና መልስ ግጥም ነው። አንደኛው ቡድን በዜማ ጥያቄ ሲያቀርብ፣ ሌላኛው ቡድን ደግሞ በቅጽበት ግጥም በመደርደር ምላሽ ይሰጣል። በእነዚህ የዘፈን ምልልሶች ውስጥ ስለ ፍቅር፣ ስለ ህይወት ጉዞና ስለ ናፍቆት እንዲሁም ስለ ፖለቲካና ማህበራዊ ጉዳዮች ይነሳበታል። በሌላውም ስለ ጁምላ ውበት ይገጥማል። ስለ ለምለሙ ሸለቆና ስለ በረዷማው ጫፍ ያዜማል። ጁምላዎች ጃትራ የተባለ ዓመታዊ ታላቅ በዓል አላቸው። በጃትራ በዓል ወቅት ጁምላ በደማቅ ቀለማት ትሞላለች። ሰዎች ባህላዊ ልብሳቸውን ለብሰው ዳማ የተባሉ ትላልቅ ከበሮችንና ዙርና የተባሉ ዋሽንቶችን እየተጫወቱ በየመንደሩ ይዞራሉ። በዚህ ቀን በጎሳና በሀብት ልዩነት ሳይደረግ ሁሉም ሰው በአንድ ማዕድ ይመገባል። ጃትራው ይቅርታን የሚያሰፍን የማህበራዊ ትስስር መድኃኒት ነው ይሉታል። የጁምላ የጃትራ በዓል ከአዝመራው ወቅት ጋር የተገናኘ ነው። ዝናብ እንዲዘንብ፣ የፖም ምርት እንዲባረክና ከብቶቻቸው ከበሽታ እንዲጠበቁ ለፈጣሪያቸው ምስጋና ያቀርባሉ። ለጁምላ ነዋሪዎች ተራራው፣ ወንዙና ደኑ ሁሉ የአምላክ መገኛ በመሆናቸው የጃትራ በዓል ተፈጥሮን የማክበር ስነ ስርዓትም ጭምር ነው። በጁምላ ሰርግ እንደ አብዛኛው የዓለም ማህበረሰብ ትልቅ ቦታ የሚሰጠውና የጁምላ ነዋሪዎችም የራሳቸው በሆነ ወግና ባህል የሚፈጽሙት ማህበራዊ መስተጋብር ነው። ሆኖም ዛሬም ድረስ አስቸጋሪና መንግስት በብዙ ድካም ጥረት እያደረገ ያለው የህፃናት ጋብቻን ለማስቀረት ነው። እስካሁን ባለውም በርካታ መንደሮችን ከዚህ መሰሉ ችግር ነፃ ማድረግ ተችሏል። የትምህርት ጉዞ በጁምላ እጅግ አድካሚ ነው። ተማሪዎች ወደ ትምህርት ቤት ለመድረስ ለሰዓታት ገደማ መንገዶችን በእግራቸው መጓዝ ግድ ይላቸዋል። የሚጥለው በረዶ መንገዶችን ስለሚዘጋ ትምህርት ቤቶች ለሳምንታት ይዘጋሉ። በዚህ ምክንያት ከትምህርት ገበታቸው የሚርቁ ህጻናት ቁጥር ከፍተኛ ነው። በተለይም 27.9 በመቶ የሚሆኑት ሴት ተማሪዎች በትምህርት መሃል ያቋርጣሉ። ቢሆንም ግን በመንግስት ከፍተኛ ጥረት ጁምላ ትልቅ እድገት አስመዝግባለች። እንደ አውሮፓ አቆጣጠር በ2000ዎቹ መጀመሪያ ላይ የነበረው የ35 በመቶ የጁምላ የንባብና የመጻፍ ምጣኔ ዛሬ ወደ 76.2 በመቶ ከፍ ብሏል። ይህ ውጤት አስቸጋሪ በሆነው መልክዓ ምድርና በመሰረተ ልማት እጥረት ለሚኖር ማህበረሰብ ትልቅ ስኬት ነው። ሆኖም ግን በወንዶችና በሴቶች መካከል የ20 በመቶ የትምህርት ልዩነት ይታያል። ይህም በገጠር አካባቢዎች ሴቶች ለግብርና ስራ የሚሰጡት ቅድሚያና ትምህርት ቤቶች ከቤት ርቀው መገኘታቸው ያስከተለው ውጤት ነው። በጁምላ የሚገኘው የምግብ ባህል ዝም ብሎ ሆድን መሙላት ሳይሆን ቅዝቃዜን መቋቋምና የጽናት መገለጫ ነው። መልክዓ ምድሩ ከፍተኛና አስቸጋሪ በመሆኑ ነዋሪዎች ለሺህ ዓመታት በተፈጥሮ የሚገኙ ጠንካራ ሰብሎችን ወደ አስደናቂ ጣዕም ቀይሯቸዋል። የጁምላ ኩራት የሆነው ቀይ ሩዝ ወይም በእነሱ አጠራር ማርሼ ራይዝ የአካባቢው የምግብ ንጉሥ ነው። በዓለም ላይ በከፍተኛ ቦታ ላይ የሚበቅለው ይህ ሩዝ ልዩ የሆነ የለውዝ ጣዕም ያለውና በንጥረ ነገር የበለጸገ ነው። በጁምላ አንድ እንግዳ ሲመጣ የሚቀርብለት ትልቁ የክብር ምግብ ይህ ቀይ ሩዝ ነው። በሌላ በኩል በጁምላ ተራሮች ላይ የሚመረቱት
ጥቁርና ቀይ የባቄላ አይነቶች የታወቁ ናቸው። ኳቴ የተባለው የጥራጥሬ ሾርባ በብዛት የሚዘወተር ሲሆን በተለይ በብርድ ወቅት ለሰውነት ሙቀትና ጉልበት ይሰጣል። ገበሬዎች ወደ እርሻ ከመሄዳቸው በፊት ይህንን ኃይለኛ ሾርባ በመጠጣት ቀናቸውን ይጀምራሉ። በጁምላ ባህል ውስጥ ሻይ ሲባል በስኳር የሚጠጣ አይደለም። ይልቁንም በቅቤና በጨው የሚዘጋጅ ኖን ቻይ የተባለ መጠጥ ነው። ይህ መጠጥ በተለይ በከፍተኛ ተራራማ ቦታዎች ላይ የሚኖሩ እረኞች ከንፈራቸው እንዳይሰነጣጠቅና ሰውነታቸው እንዳይቀዘቅዝ ይረዳቸዋል። በጁምላ ተራሮች ላይ የሚኖሩ ገበሬዎች የቤት እንስሶቻቸውን ጤና ለመጠበቅ ወደ ዘመናዊ የሕክምና ቦታዎች አይወስዷቸውም። ይልቁንም አይናቸውን ወደ ሂማሊያ ለምለም ተዳፋቶች ያዞራሉ። የጁምላ ነዋሪዎች ከጥንት አባትና እናቶቻቸው ሲጎራረስ በመጣ እውቀታቸው ከእጽዋት የቀመሙትን መድኃኒት በመስጠት እንስሶቻቸውን ያክማሉ። ነዋሪዎቹ ቢያንስ 42 የሚሆኑ የተለያዩ የእጽዋት ዝርያዎችን በመጠቀም ከ28 በላይ የሚሆኑ የእንስሳት በሽታዎችን ያክማሉ። ከበግና ፍየል እስከ ፈረስና ዶሮ ያሉ እንስሳት በበሽታ ሲጠቁ ፈውሳቸው የሚገኘው ከነዚህ እጽዋት ነው። ነዋሪዎቹ መድኃኒቱን ሲቀምሙ የእጽዋቱን ስር ከመንቀል ይልቅ ቅጠሉንና ፍሬውን ብቻ በመጠቀም ተፈጥሮ እንዳትመናመን ከፍተኛ ጥንቃቄ ያደርጋሉ። እነዚህ ቀላል የሚመስሉ ግን ውጤታማ ጥበቦች ለገጠሪቷ ነዋሪዎች በእንስሳት እርባታ ላይ ለተመሰረተው ሕይወታቸው ትልቅ ዋስትና ሆኗቸዋል። ሆኖም ግን መድኃኒቶቹ የሚሰጡበት መንገድ በሳይንሳዊ ዘዴ ባለመቀመሩ አልፎ አልፎ መድኃኒቱ ሳይሰራ የመቅረት ወይም እንስሳቱን ይበልጥ የመጉዳት አጋጣሚም ይፈጠራል። እናም ይህንን ጥንታዊ ጥበብ ከዘመናዊ ሳይንስ ጥናት ጋር ማጣመር ለጁምላ እንስሳት እርባታ ትልቅ እድገት ያመጣል በሚል ዛሬ ላይ አስደናቂ ስራዎች ተጀምረዋል። 2531 ካሬ ኪሎ ሜትር ስፋት ያላት ጁምላ ከ4000 ሜትር በላይ ከፍታ ባላቸው ተራራዎች የታጠረች ነች። አካባቢው መኪና ስለማይገባበት በአውሮፕላን ወይም ረጅም የእግር ጉዞ በማድረግ ብቻ የሚደረስበት በመሆኑ ተፈጥሯዊና ጥንታዊው የጁምላ የካስ ባህል ሳይበረዝ ለዘመናት ቆይቷል። ወደ ጁምላ የሚያቀና ሰው ወደ ኋላ ዘመን የተመለሰ ሊመስለው ይችላል። ጥልቅ ሸለቆች፣ ንጹህ አየርና በታሪክ የታተሙ ጥንታዊ ድንጋዮች ለየት ያለ መንፈሳዊ እርካታን ይሰጣሉ። የጁምላ ምድር ከ2300 ሜትር ከፍታ ካላቸው ለም ሸለቆች ተነስቶ በአይን ለማየት እስከሚያዳግቱት 6000 ሜትር ከፍታ ያላቸው የተራራ ጫፎች ይዘልቃል። በእነዚህ ግዙፍ ተራራዎች መካከል የሚፈሱ ወንዞች አሉ። የቲላ ወንዝ በተራራው ድንጋያማ አካል ላይ መንገድ እየቀደደ ሲያልፍ፣ የሲንጃ ወንዝ ደግሞ በማዕከላዊ ሸለቆ ውስጥ ለምለም ሜዳዎችን ፈጥሯል። እነዚህ ወንዞች ለደረቁ ተራራዎች የሕይወት መስመር ናቸው። ጁምላ አስፈሪው ከፍታዋና ለምለም ሸለቆቿ ተደምረው የሰው ልጅ ጥንካሬና የተፈጥሮን ግርማ ሞገስ በአንድነት ያሳያሉ። የጁምላ አየር ንብረት ልክ እንደ ተራሮቿ ጫፍና ስር የተለያየ ገጽታ አለው። በክረምት ወቅት ምድሪቱ በነጭ የበረዶ ልብስ ትሸፈናለች። የሙቀት መጠኑ ከዜሮ በታች እስከ -6 ዲግሪ ሴንቲግሬድ ድረስ ይወርዳል። ይህም አካባቢውን ወደ በረዶ ቤትነት ይለውጠዋል። ነገር ግን ሰኔ ሲመጣ የዝናብ ደመናዎች የሂማሊያ ተራሮችን ተሻግረው ጁምላ ላይ ይዘንባሉ። ከሰኔ እስከ መስከረም ባሉት ቀናት ምድሪቱ በዝናብ ትታጠባለች። ይህ ዝናብና ፀሐይ ተቀላቅለው የሚፈጥሩት ለየት ያለ አየር ጁምላን በዓለም ላይ አስደናቂና ውብ ያደርጋታል። የጁምላ አውራጃ ከተራሮችና ከበረዶ ባለፈ በዓለም ላይ ካሉ እጅግ ብርቅዬና አስደናቂ ፍጥረታት መሸሸጊያ አንዷ ናት። የጁምላ ደኖች የዱር እንስሳት መጫወቻ ነው። በተለይም የሂማሊያ ጥቁር ድብ በዚህ አካባቢ በብዛት ይገኛል። እነዚህ ግዙፍ ፍጥረታት በኦክ ደኖች ውስጥ እየተዘዋወሩ ፍራፍሬዎችንና ቅጠሎችን ይመገባሉ። ነገር ግን የጁምላ ተፈጥሮ ሁሌም ሰላማዊ አይደለችም። በዝናብ ወቅት ገደላማው መሬት በውሃ ሲርስ የመሬት መንሸራተት አደጋ ይከሰታል። ግዙፍ ድንጋዮችና ጭቃ ተንሸራተው የካርናሊ አውራ ጎዳናን ሲዘጉት ጁምላ ለቀናት ከተቀሩ የኔፓል ክፍል ተለያይታ ትቆያለች። እነዚህ ክስተቶች አዲስ አይደሉም። የጁምላ ሕዝብ ቼትሬ የተባለው ማህበረሰብ 60.2 በመቶ የሚሆነውን የሕዝብ ድርሻ በመያዝ ቀዳሚውን ስፍራ ይሸፍናል። እነዚህ ሰዎች በታሪክ ተዋጊና አስተዳዳሪ የነበሩ ሲሆን ዛሬም በጁምላ ማህበረሰብ ሕይወት ውስጥ ትልቅ ተጽዕኖ አላቸው። በተጨማሪም ሂል ብርሃሚንና ታኩር የተባሉት የማህበረሰብ ክፍሎች በድምሩ 18 ከመቶ ያህሉን ይይዛሉ።
እነዚህ 3 የማህበረሰብ ክፍሎች በጋራ ሆነው የወረዳውን 78% ሕዝብ የሚወክሉ ሲሆን እንደ ሳርኪ፣ ካሚና ዳማይ ያሉ የዳሊት ንዑስ ማህበረሰቦች 17.8%ውን የጁምላ ሕዝብ ይይዛሉ። ሁሉም በሚያስብል ደረጃ የጁምላ ነዋሪዎች የሂንዱ እምነት ተከታዮች ናቸው። የዛሬው የኔፓል ብሔራዊ ቋንቋ መሰረቱ ጁምላ ነው። በወረዳው ውስጥ ከ94% በላይ የሚሆነው ሕዝብ የካስና የኔፓሊ ቋንቋዎችን ይናገራል። የጁምላ አውራጃ በካርታ ላይ ያለ አንድ ቦታ ብቻ አይደለም። ይልቁንም የሰው ልጅ ጽናት፣ ጥንታዊ ታሪክና አስደናቂ ተፈጥሮ በአንድነት የተሳሰሩበት ሕያው ሙዚየም ነው። አብራችሁን ስለቆያችሁ እናመሰግናለን። ላይክና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም